ምልጃ ማለት ጽንሰ ሐሳቡ ትርጉሙ መለመን መማለድ ማስታረቅ ባንዱና ባንዱ መካከል ሆኖ ግልግል ማድረግ ወደ እግዚአብሔር የሚማልድ ማን ስለ ሰው ልጆች የሚማልድ የሰው ልጆቹን ወደ እግዚአብሔር የሚያቀርብ ሰውም ከእግዚአብሔር ጋር ታርቆ እግዚአብሔር ፊት መቅረብ የሚችልበትን ሥራ የሰራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በሰማይ አሁን ኢየሱስ ያማልዳል አያማልድም? እሱ ግን ለዘላለም የሚኖር ስለሆነ ምን አለ ይላል የማይለወጥ ክህነት አለው። ተመልከቱ ስለነሱ ያማልድ ዘወትር በሕይወት ይኖራል። የሚማልድ መሆኑን ምልጃው ለዘወትር መሆኑን ዛሬም ነገም ለዘላለም የአዲስ ኪዳኑ ምልጃ ከድህነት ጋር ይያዝ የአዲስ ኪዳኑ ምልጃ ከዘላለም ሕይወት ጋር ይያዝ ይሄ ከኛ ያነሳውን ሥጋ ከኛ የለበሰውን ሥጋ ኢየሱስ ክርስቶስ ወደ ሰማይ ይዞት ሄደ ለምንድን ነው ካላችሁ ለማገልገል ስለኛ መታየት ስለኛ መማለር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? እግዚአብሔር አምላክ የተባረከ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ውድ ተመልካቾቻችን ዛሬ ደግሞ እንደተለመደው ሁሉ በአፍላገ ሕይወት ሚዲያ የሚቀርበውን መጽሐፍ ቅዱሳዊ አስተምሮና እንዲሁም ደግሞ ኦርቶዶክሳዊውን አስተምሮ በተመለከተ ከቤተ ክርስቲያኒቱ ውድ ልጆች ጋራ ሁሉ ጊዜ እንደምናቀርበው ዛሬም ደግሞ ለየት ባለ ሁኔታ ወደ እናንተ መጠናል። እንግዲህ ባለፉት ተከታታይ ሳምንታት በጣም ለእናንተም ለሁላችንም የሚጠቅመንን እግዚአብሔርንም ደስ የሚያሰኘውን መልእክት ለብዙ ሰዎች ይደርስ ዘንድ እንግዲህ እኛ መልእክቱን አስተላልፈናል። እናንተም ደግሞ ሼር ሰብስክራይብ ላይክ በማድረግ እየተባበራችሁ ስለሆነ እግዚአብሔር አምላክ ይባርካችሁ ማለት ፈልጋለሁ። እንግዲህ ባለፉት ተከታታይ ሳምንታት እንደ አዳመጣችኋቸው ትምህርቶቻችንን የኃጢአት ስርየት እንዲሁም ደግሞ ድህነት ወይም ትምህርተ ድህነት የሚሉ ተከታታይ ትምህርቶችን ወደ እናንተ አድርሰን ነበር። እንግዲህ ዛሬም ከዛ ጋር ተያያዥነት ያለውን ትምህርት ወደ እናንተ ይዘን መጣናል። ወደ ተመልካቾቻችን ዛሬስ ምን ይሆን ወደ እናንተ ይዘን የመጣነው የሚለውን ከመናገሬ በፊት ይህንን ቪዲዮ ሼር ሰብስክራይብ ላይክ በማድረግ እንድትተባበሩ እንዲሁም ደግሞ ከአገልግሎታችን ጎን አብራችሁን እንድትቆሙ ይህ አገልግሎት እንዲቀጥል የናንተ ትብብር የጋራ የሆነ ትብብራችሁ ያስፈልገናል። እንደ እውነቱ ከሆነ ይህ አገልግሎት ቢቀጥል ለሚቀጥሉት ቅርብ ዓመታት እግዚአብሔር በኢትዮጵያ ትልቅ የሆነ የወንጌል ለውጥ ያመጣልና አገልግሎታችንን ደግፉ። በገንዘብ በጸሎት በምክር በተለያየ እንግዲህ እግዚአብሔር ልባችሁን ባሳሰበው ነገር ሁሉ እንድትደግፉ ማሳሰብ ፈልጋለሁ። እንግዲህ እነን ካልኩኝ ዛሬ ወደ እናንተ ይዘን የመጣነው ትምህርት በጣም ወሳኝና ለብዙ ዘመናት ሰዎችን የሚያጨቃጭቅ በጣም የእግዚአብሔርን ሐሳብ የሚግደራደር እግዚአብሔር የሰውን ልጅ ለማዳንና የሰው ልጅ የሚወጣበትን የሚገባበትን የእግዚአብሔር መንግስት የሚወርስበትን መንገድ ያስጣለውን የስተት አስተምሮ ያስቀራል። እውነተኛውና ትክክለኛውን የእግዚአብሔርን መንግስት ያስተምራል፣ ይሰብካል፣ ይናገራል ብለን ያዝነውን ሐሳብ ወደ እናንተ ይዘን መጣናል። ይሄም ደግሞ ምልጃ ነው። ምልጃ ብዙዎቻችሁ እንደምታውቁት በብዙ በሞቱ ሰዎችም በመላእክትም እንዲሁም ደግሞ እንዳጋጣሚ ወይም ደግሞ ዝም ብሎ ተዳብሎ በኢየሱስ ክርስቶስም ተከናወነ ብለን የምናወራው ትምህርት ነው። ምልጃን በተመለከተ እንዴት አድርገን በመጽሐፍ ቅዱስ ወደ እናንተ ማስተላለፍ እንደፈለግነን እንግዲህ ከእግዚአብሔር መንፈስ ጋር ሆነን በደንብ እናንተ ተከታተሉን። ዛሬ ደግሞ እንግዲህ ምልጃን በተመለከተ ለብዙ ዘመናት ብዙ ሰዎች ጥያቄ ሆኖ የቀጠለባቸው ብዙ ሰዎች በዚህ ትምህርት ላይ የሚሸወዱበት ወይም ደግሞ ከእግዚአብሔር መንግስት የተለዩበት አንዱ ትልቁ ጉዳይ ስለሆነ
ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማላጆች ብዙ ናቸው። ማላጅ ሳይሆን አማላጆች ብዙ ናቸው። ይህን አስመልክቶ በጣም ሰፊ የሆነ ትምህርት ከናንተ የሚከታተሉን ወገኖቻችን በደንብ ይማራሉ ብዬ አምናለሁ። እንግዲህ ዛሬ የመጀመሪያውን ጥያቄ ጠይቃቸው መምህር ኃይለ ልዑል መኮንን ናቸው። መምህር ኃይለ ልዑል መኮንን እስኪ ስለ ምልጃ እንደው ጠለቅ ብለን ማን ያማልዳል እንዴት ይማለዳል ምናምን ከሚለው ከመግባታችን በፊት ምልጃ ማለት ጽንሰ ሐሳቡ ትርጉሙ እና ምልጃ ምንድነው የሚለውን እስኪ እሱ ያብራሩልን። እሺ አመሰግናለሁ። እግዚአብሔር ደግሞ ይህን እድል ስለሰጠን አሜን። እንደገናም ደግሞ ሁለተኛ መገናኘትና እንደዚህ አብረን ወሳኝ በሆኑ ርዕሶች ላይ እንድንወያይ ምቹ ሁኔታ እግዚአብሔር ስለፈጠረልን እግዚአብሔርን አመሰግናለሁ። አሜን። እንግዲህ ምልጃ ያው የአማርኛ ቃል ነው። ትርጉሙ በተለይ የመጽሐፍ ቅዱስ መዝገበ ቃላት ምልጃ ብሎ መሰረታዊ ትርጉሙ መለመን ነው ይላል። ግን መለመን ብቻ ሳይሆን መለመን፣ መማለድ፣ ማስታረቅ፣ ባንዱና ባንዱ መካከል ሆኖ ግልግል ማድረግ ይሄንን ሁሉ የሚያካትት ነው። ይሄንን ሁሉ ያካትታል። መገስገስም ነው። ለምሳሌ አንዳንድ ጊዜ ምልጃ የሚለውን ቃል ሰዎች ወስደው ወይም ማለደ የሚለውን ቃል ሰዎች ወስደው መገስገስ የሚለውን ከመረዳት ይልቅ አይ ይሄማ ትክክል አይደለም ብለው አንዳንድ ሐሳቦችን ያነሳሉ። ለምሳሌ ስለ ምልጃ ሲነገር ማለት ስለ ምልጃ ሲነገር መጽሐፍ ቅዱስ በብሉይ ኪዳን እግዚአብሔር ማለደ ይላል። ኤርምያስ ምዕራፍ 7 ቁጥር 25 ላይ የምናውቀው አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድሁ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበረ ይላል። እና ይህንን ቃል ወስደው እግዚአብሔር በብሉይ ኪዳን እየማለደ ነበረና እግዚአብሔር ይማልዳል ይላሉ። ግን ይሄኛው ቃል ስለ ምልጃ አይደለም እያወራ ያለው። ይሄ ቃል እያወራ ያለው ስለ መገስገስ ነው። ምንድነው ይሄ ሐሳብ የሚነሳው ካላችሁኝ የምልጃን ትምህርት በተለይ በቤተክርስቲያን አካባቢ ለመቀበል ስለሚቸገር ወይም ስለሚያስቸግር ይሄንን ትምህርት ለማጥፋት ነውና ምን ይላሉ? አብ ይማልዳል፣ መንፈስ ቅዱስ ይማልዳል፣ ወልድ ይማልዳል እና የናንተ አምላክ ሁሉ ማላጅ ነው እና ይኸው በብሉይ ኪዳን እግዚአብሔር እየማለዱ ይላል። እንደገና ደግሞ ሮሜ ምዕራፍ 8 ቁጥር 26 እና 27 ላይ ዳችሁ ስታነቡ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ አናውቅም፣ ነገር ግን እሱ በማይነገር መቃተት ስለ ቅዱሳን ይማልዳል፣ እንደ እግዚአብሔር ፈቃድ የሆነውን ነገር እሱ ያውቃልና ስለ ቅዱሳን ይማልዳል ይላል። እዚህ ጋር ደግሞ መንፈስ ቅዱስ ማላጅ ነው። ስለዚህ መንፈስ ቅዱስ ይማልዳል። እዚያው ሮሜ 8:34 ላይ ደግሞ የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን እነዚህን ያነሱና ሁሉንም ምን ያደርጓቸዋል? ማላጅ ያደርጓቸዋልና ማላጅ በማድረግ የምልጃን ትምህርት ለማጣጣል ወይም ደግሞ ለማንኳሰስ ይታሰባል። ግን ሁሉንም በየቦታው ማየት ጥሩ ነው። ሁልጊዜ ቃላት በአውደ ምንባባቸው ነው የሚተረጎሙት አይደለ? በአውደ ምንባባቸው ይተረጎማሉ። እና አሁን ያየነው ኤርምያስ ምዕራፍ 7 ቁጥር 35 ማነው 25 ምንድነው የሚለው? አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድሁ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበረ ይላል። ይሄ ሐሳብ ምንድነው የሚናገረው? እኔ ማልዳለሁ ልክ ኢየሱስ ክርስቶስ በሚያደርገው መንፈስ ቅዱስ በሚያደርገው መንገድ ማልዳለሁ እያለ ነው ያለው? እንደዚህ አይደለም በጭራሽ። ይሄ እየተናገረ ያለው ማልጄ በየጠዋቱ ነው የሚለው። የሚገርማችሁ ነገር ይሄንን ሐሳብ ሁለተኛ ዜና 36 ቁጥር 15 ላይ አስቀምጦታል ሐሳቡ ማለት ነው። የአባቶቻቸው አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ ይላል ማለዳ ተነስቶ በመልእክቶቹ እጅ ወደ እነርሱ ይልክ ነበረ በመልእክተኞቹ እጅ ወደ እነርሱ ይልክ ነበረ ይላል። እና ምንድነው የእግዚአብሔር ሐሳብ ብለን ስንመለከት እግዚአብሔር ምን እያለ ነበረ? በየጧቱ በየማለዳው ለእስራኤል መልእክት ይደርስ ነበረ። ተመለሱ የምትሄዱበት መንገድ ትክክል አይደለም። ይሄንን ነው እየተናገረ ያለው። እነሱ ግን ይሄንን ወስደው እንደማለዳ አድርገው ለማስረዳት ይሞክራሉ። እዚያው ኤርምያስ ምዕራፍ 25 ቁጥር 4 ላይ እግዚአብሔር ማልዶ ተነስቶ ይላል። ተመልከቱት። እግዚአብሔር ማልዶ ተነስቶ ባሪያዎቹን ነቢያትን ወደ እናንተ ላከ፣ እናንተ አላደመጣችሁም፣ ጆሮአችሁንም አላዘነበላችሁም ይላል።
ስለዚህ ይሄ ክፍል ስለ ምልጃ ሳይሆን እየተናገረ ያለው ስለምንድን ነው እየተናገረ ያለው? ስለ መገስገስ ወይም በየጧቱ በየማለዳው ለሰዎች መልእክት እንዲደርስ እግዚአብሔር መፈለጉን ነው እየነገረን ያለውና እንደዚህ የእግዚአብሔርን ቃል በቅነት መረዳት ሲቻል ነገሮችን እንደዚህ በማደበላለቅ እንትን ለማለት ይሞከራል። ሌላው ሮሜ ምዕራፍ 8 ቁጥር 26 እና 27ም ስለ መንፈስ ቅዱስ ምልጃ ይናገራል። ትክክል ነው፣ እሱ ትክክል ነው። ግን የምልጃው አይነት ምንድነው ነው? የምልጃው አይነት ምንድነው? መጽሐፉ እንደሚነግረን መንፈስ ድካማችንን ያግዛል። እንዴት እንደምንጸልይ አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ስለናንተ ይማልዳል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃልና ስለ ቅዱሳን ይማልዳል ነው የሚለው። ይሄ ምን ማለት ነው ተብሎ ሲታሰብ የክርስቶስ አይነት ምልጃ ነው ወይ የማለዳ ያለው? አይደለም። መንፈስ ቅዱስ በቅዱሳን ሆኖ በቅዱሳን ውስጥ ሆኖ የሚጸልየውን ጸሎት ወይም ደግሞ ቅዱሳን እንዲጸልዩ ወደ እግዚአብሔር ልመና እንዲያቀርቡ ምልጃ እንዲያቀርቡ የሚያደርገውን እገዛ የሚያሳይ ነው። ለዚህ ነው እኮ መንፈስ ምን ይላል ነው የሚለው? ድካማችንን ያግዛል ነው የሚለው። እኛ ሰዎች ነን፣ ምን መጸለይ እንዳለብን አናውቅም። ግን ለጸሎት ስንሄድ መንፈስ ደግሞ በእኛ ውስጥ ነው ምን ያደርጋል? ይቃትታል። ይሄንን ነው የሚያሳየው። ያው የክርስቶስን ምልጃ በኋላ ስንመጣበት በስፋት እናየዋለን። ትክክለኛ ምልጃ አሁን እኛ የምናነሳው የምልጃ አይነት የምናየው በማን ነው ከተባለ በክርስቶስ ነው። ስለዚህ ክርስቶስ ላይ ሰፊ ነገር ነው ያለንና ጠቅለል ሳደርገው ምልጃ ማለት መገስገስ ማለት ነው። ምልጃ ማለት መለመን ማለት ነው። ምልጃ ማለት ማስታረቅ ማለት ነው። ምልጃ ማለት በሰውና በሰው መካከል ሆኖ ግልግል ማድረግ በተለይ ይሄ በሁለት አቻ ሰዎች መካከል የሚደረግ ነው። አቻ አካላት እንደው በኋላም ስለሚጠቅመን ለምሳሌ ስለሌሎች ምልጃ ስናነሳ ስለሚጠቅመን ይሄንን ሐሳብ ማነሳው ለምሳሌ በሀገራችን አንድ ባህል አለ አይደለ? ሰዎች እንዲማለዱ ሲፈልጉ ምንድነው የሚያደርጉት? እነሱን የሚያህል ሰው ነው የሚልኩት አይደለ? እነሱን የሚያህል ሰው ለምሳሌ እነሱን የሚመጥን ሰው ለምሳሌ ይሄ ሲታጭ ምናምን እነሱን የሚመጥን ሰው ሽማግሌ ተመርጦ ለዚያ ሰው አቻ የሚሆን እርቅ ሲፈለግ ልክ እነሱን የሚመጥን ሰው እንደዚያ ነው የሚልኩትና ይሄንን አይነት ምልጃ የሰራው ወይም የሚሰራው ክርስቶስ ብቻ ነው። እንደዚህ ነው እንግዲህ ጠቅለል ስናደርገው ትርጉሙ ለማለት ነው። አመሰግናለሁ። እግዚአብሔር ይባርክዎት መርጌታ ይለሎል። ስለ ምልጃ ያለውን ትርጉም እንደውም ሰፋ አድርገው ነው ያነሱት። በርግጥ ምልጃ ከተለያየ ቋንቋ ምናምን ብንል ምንም ስለሌለ እንደው በሚገባን ቋንቋ በትክክለኛው ቋንቋ በሀገራችን ቋንቋ በደንብ አድርገው ስላብራሩልን እግዚአብሔር ይባርክዎት ማለት ፈልጋለሁ። እንግዲህ ምልጃ ልመና በሰውና እንግዲህ ወይ በሰውና በሰው መካከል ወይ ደግሞ በሰውና በእግዚአብሔር መካከል ገብቶ አንዱንና አንዱን በመካከል ሆኖ ማስታረቅ ማገናኘት ማነጋገርም ጭምር ብለን ልንወስደው እንችላለን። ምክንያቱም ሁለት ንግግር የተከላሉ ሰዎችን ማይነጋገሩ ሰዎችን እንዲነጋገሩ የሚያደርግ መካከል ላይ የሚገባ ያማላጅ ይባላል ማለት ነው። እንግዲህ ምልጃን እንደዚህ ከተረጎሙልን መርጌታ ኃይለልዑል እንግዲህ ዋናው የኛ ትምህርት የሚያተኩረውና የሚያጠነጥነው ትርጉሙ ላይ ጊዜ እንድልፈጅ ሳይሆን በዋናነት በእግዚአብሔርና በሰው መካከል ያለውን ምልጃ ወይም አማላጅ ነው ልናወራ የፈለግነውና እዚህ ላይ ብዙ ሰዓት ስለምንወስድ እንዲያው መርጌታ መላክ ወደ እግዚአብሔር የሚማልድ ማን ብሉይ ኪዳን ላይ ወደ እግዚአብሔር የማለዱ ሰዎች አሉ። አዲስ ኪዳን ላይ ደግሞ ወደ እግዚአብሔር የሚማልድልን ማን ነው? ወይንስ ደግሞ የሚማልዱልን እነማን ናቸው? በእግዚአብሔርና በሰው መካከል ገብተው ሰውንና እግዚአብሔርን ታረቁ ሚሉ ወይም ደግሞ አንተም ተው ሚሉ አካላት እነማን ናቸው? ወይንስ ማን ነው የሚለውን እሱ ደግሞ ከመጽሐፍ ቅዱስ አንፃር በደንብ አንስተው እስኪ ለተመልካቾቻችን ይሄን ትምህርት ያስተላልፉ። እግዚአብሔር የተባረከ ይሁን። እንግዲህ ቅድም እንደተብራራው በኤርሚያስ መጽሐፍም ውስጥ በሮሜም መጽሐፍ ላይ እንግዲህ ቅድም ሲብራራ ነበረ ምልጃን በተመለከተ የሚልጃን ትርጉም። እንግዲህ ምልጃን ስናነሳ የምልጃን ሐሳብ ሊደግፉ የሚችሉ ተቀራራቢ ሐሳቦችን ወይም ግሶችን ማየት እንችላለን እና እነዚህ ነገሮች
እንግዲህ ምልጃ የሚለው ዋና ሐሳቡ መነሻ ግሱ እንግዲህ ተንበለ ለመነ ብለው እንደገና ሰአለ ለመነ የሚላለ ጸለየ ለመነ የሚላለ አስተቋማ ለደ ተዋቀሰ ተከራከረ ታረቀ የሚል እነዚህ ተቀራራቢ ግስቶች ናቸው በዚህ በክርስቶስ ጉዳይ ላይ ማለት ነው። እና ግን እንደ አውዳቸው ስንመለከታቸው ጸለየ ማለት ጸለየ ለመነ ብለን ስንል ለጸሎት እንጂ ልመናን አያካትትም። አሁን ሰአለና ጸለየን አንድ አድርገን ማየት አንችልም። እንደገና ደግሞ ተንበለን ስንመለከት ወይ ተነብል በእንቲያን የሚለውን ከክርስቶስ ጋር ያያይዘዋል። እንደገና ደግሞ አስተምቋ ማለደ የሚለውን አስተምቆት የሚለውን እንግዲህ በብዙ በግዕዝ መጻሕፍት ላይ እናገኛቸዋለን። እንደገናም ደግሞ ታረቀ የሚልም ተቀራራቢ ግሶች ናቸው። እንግዲህ ከዚህ በመነሳት ቅድም እሳቸው እንደተናገሩት የሚማልደው ማን ነው? እንግዲህ በመጽሐፍ ቅዱስ እንደው የሚገርመው ነገር በመጽሐፍ ቅዱስ አማላጅ ነው ተብሎ የተነገረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እንግዲህ አማላጅ ነው ተብሎ ማለት ነው። እንግዲህ በዚህ በመጽሐፍ ቅዱስ ላይ ሄደን ማየት እንችላለን። ለምሳሌ ዕብራውያን ምዕራፍ 7 ከቁጥር 25 ጀምረን ብንመጣ እናገኛለን። እንደውም ከቁጥር 23 ጀምረን እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው እና እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለነርሱም ሊያማልድ ነው የሚለው። ሊያማልድ የሚለው ብዙ ጊዜ በዚህ ይተነብል በሚለው ሐሳብ ላይ ብዙ ጊዜ ክርክር ይነሳል። እንግዲህ ተንበለ ቀዳማይ ግስ ነው። እንግዲህ ይተነብል ስንል ካላይ ነው። ካላይ ማለት ትንቢታዊ ቃል ነው። ወደፊትም የሚሆን የሚደረግ የሚከናወን ጉዳይ መሆኑን ያሳያል። ስለዚህ ብዙ ጊዜ በአንዳንድ ክርክሮች ላይ ስንመለከት የክርስቶስን ምልጃ ምድራዊ በምድር ሳለ ከሞት በፊት በነበረ ነገር ላይ አቁመው ከሞት በኋላ እንዳልሆነ ምልጃው የሚናገሩበት ነገር አለ። እዚህ ጋር ግን መጽሐፉ እየተናገረ ያለው ስለ ነርሱም ነው የሚለው አይደል? ስለ ነርሱም ሊያማልድ ዘወትር ሊያማልድ የሚለው ቀጣይ ሐሳብ ያለው መሆኑን ብዙ ያሳያልና በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እንግዲህ የሚያማልደው ማን ነው በአዲስ ኪዳን ከተባለ ኢየሱስ ክርስቶስ ነው ማለት ነው። ምክንያቱም በሕይወት ስለሚኖር መጽሐፉ እየተናገረ ያለው በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸዋል። ምክንያት ዘወትር በሕይወት ይኖራልና። አሁን ከሞት በኋላ የኢየሱስ ክርስቶስን ምልጃ ላለመቀበል የሚጥሩት ብዙ ነገሮች አሉ። ሰዎች ከሞት በኋላ ምልጃ የለም፣ በአብ ቀኝ ተቀምጧል፣ በዚያ ቀኝ ተቀምጦ በአባቱ ፊት እየወደቀ እየተነሳ ይለምናል፣ ይማልዳል የሚለውን ትምህርት ሰዎች አይቀበሉትም። ግን መጽሐፍ ቅዱሳችን ግን ኢየሱስ ክርስቶስ ወደ እርሱ በእርሱ በኩል ወደ እግዚአብሔር ሊመጡ ያሉትን ሁሉ ፈጽሞ የሚያድናቸው መሆኑን ዘወትር በሕይወት ስለሚኖር የሚያማልድ መሆኑን በደንብ አድርጎ መጽሐፉ ይናገራል። እና በአዲስ ኪዳንም ሆነ ቀደም በዚህ በኤርምያስ መጽሐፍ እንደተነሳ ወደ ኋላም ስንሄድ እግዚአብሔር በብዙ መንገድ በብዙ ጎዳና ወደ ሕዝቡ መልእክት ያስተላልፍ ነበር። ሕዝቡን የሚናገርበት መንገድ እንመለከታለን። እና እዚህ ጋር ስንመጣ ከሞት በኋላ ክርስቶስ የሚያማልድ መሆኑን በሕይወት መኖሩን የሚያሳይ ሐሳብ አስቀምጧል። ሌላው ስንመጣ ወደ እግዚአብሔር የሚያቀርበን እርሱ መሆኑን የሚናገር ክፍል አለ። አሁን ይሄ ምልጃ በአዲስ ኪዳን በእርሱ በክርስቶስ ኢየሱስ ያለ መሆኑን አሁንም ማለት ነው ያማልዳል ኢየሱስ። እንዴት ነው የሚያማልደው? አሁን ቅድም ሮሜም ተነስቷል። አሁንም እዚህ ዕብራውያን 7:25 ላይ ያነሳ ነው ሐሳብ። እሱንም ደጋግመን ብናየው የሚያነሳው ኢየሱስ አማላጅ መሆኑን ይናገራል። እንግዲህ በአዲስ ኪዳን ኢየሱስ ክርስቶስ አማላጅ መሆኑን ይናገራል። እንግዲህ ዕብራውያን 9 ላይ ስንሄድ 9:24 ላይ ስንሄድ የምናገኛቸው ነገሮች እነዚህ ናቸው። 24 ላይ ምንድን ነው የሚለው? ዕብራውያን እሱንም ብንመለከት ክርስቶስ በእጅ ወደ ተሰራች ወደ እውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። አሁንም በዚያ ቅድስተ ቅዱሳን ወደ ሰማያዊቷ ቅድስተ ቅዱሳን ገብቶ በአብ ፊት አሁንም የሚታይልን ማን ነው? ክርስቶስ ኢየሱስ ነው። ይሄ አሁንም ይታያል፣ ስራው አልቆመም ማለት ነው። አንድ ጊዜ በዚህ ምድር በነበረበት ዘመን የሰራው ስራ ለዘላለም ሲያማልድ፣ ለዘላለም ሲያቀርብ፣ ለዘላለም ሰውንና እግዚአብሔርን ሲያገናኝ የሚኖር መሆኑን በደንብ አድርጎ ይናገራል። ስለዚህ ስለኛ አሁን ይታይ ዘንድ ነው የሚለው። ስለእያንዳንዳችን ኢየሱስ በሰማያት የሚታይ መሆኑን በግልጽ መጽሐፉ ይናገራል። እንግዲህ ይሄንን በተመለከተ ምልጃ በተለይ በአዲስ ኪዳን ላይ ያለውን ሐሳብ በደንብ አድርገን ስንመለከት ዕብራውያን እዚያው
ዘጠኝ አንድ ላይ ብንመጣ ምን የሚናገረው ነገር ያንኑ ማለት ነው። ምን ብሎ ነው የሚናገረው? ፊተኛይቱም ደግሞ የአገልግሎት ሥርዓት የዚህ ዓለም ወደ ሆነው መቅደስ ገባ ነው የሚለው። ለምንድን ነው የገባው? ስለኛ ሊታይ ዘንድ። እንግዲህ ጥቅል ሐሳቡን በዚያ ጋር እናየዋለን። እና በአዲስ ኪዳን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ በእርሱ በኩል ወደ እግዚአብሔር ሊመጡ ስላሉት አሁንም ዘወትርም ነገም ለዘላለም የሚታይ የሚማልድ መሆኑን እንደገና ሰዎችን የሚያስታርቅ መሆኑን በደንብ አድርጎ መጽሐፉ ግልጽ በሆነ መንገድ አስቀምጦታል ማለት ነው። ዕብራውያን ላይ ስንመጣ 6:19 ላይ ስንመጣ ብናገኛቸው ነገሮች እነዚህንን ነው። 6:19 ላይ የሚያወራን ነገር ምንድነው ከተባለ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባው ነው። በዚያም ኢየሱስ ነው የሚለው እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። አሁንም ኢየሱስ በአብ ቀኝ ተቀምጦ በሰማያት በግርማው ተቀምጦ እየሰራ ስላለው ነገር የሚያወራ የሚናገር ነገር ነው። ስለዚህ ቅድም የተነሳው ሮሜ ላይ የሚማልድ መሆኑን ምልጃው ለዘወትር መሆኑን ዛሬም ነገም ለዘላለም ኢየሱስ የሚያማልድ መሆኑን ሰዎች ወደ እግዚአብሔር የሚቀርቡት በእርሱ በኩል መሆኑን ደግሞም በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው የሚችል መሆኑን በደንብ አድርጎ መጽሐፉ ይናገራልና በአዲስ ኪዳን ላይ ስንመጣ ኢየሱስ አማላጅ ነው ለሚለው ጥያቄ ምንም ጥርጥር በሌለው መንገድ መጽሐፍ ቅዱሳችን አስቀምጦልናል ነው። እና ይሄንን ጠቅለል ባለ ሐሳብ ኢየሱስ ዛሬም ያማልዳል። ሕያው ነው። ኢየሱስ ሕያው ስለሆነ ያማልዳል። በሕይወት የሚኖር መሆኑንም መጽሐፍ ቅዱስ ስለነገረ ምልጃው ይቀጥላል ማለት ነው። እና ኢየሱስ በአዲስ ኪዳንም በመጽሐፍ ቅዱሳችን አማላጅ መሆኑን ግልጽ አድርጎ አስቀምጦታል። በሰውና በእግዚአብሔር መካከለኛ ያለው እርሱ መሆኑን መጽሐፍ ቅዱስ ይናገራል ማለት ነው። እና ኢየሱስ አማላጅ ነው። ምልጃው ግን ከትንሣኤ በኋላ ያበቃ ሳይሆን ከትንሣኤም በኋላ የሚያማልድ መሆኑን መጽሐፎች ይጠቁማሉ ነው። እሺ እግዚአብሔር ይባርከዎት መርጌታ መላክ። የሚማልድ ማን ነው የሚል የአዲስ ኪዳን ሐሳብ አንስተን ነበር የተወያየን ነው። ግን ወደ ብሉይ ኪዳን ልግባና አንዳንድ ሐሳቦችን ላንሳ። ለምሳሌ ብሉይ ኪዳን ላይ የነበሩ ሰዎች አንዱ ለአንዱ ያው ምልጃ ወይም ልመና ወደ እግዚአብሔር ያቀርብ ነበርና ለምሳሌ አብርሃም ለአቢሜሌክ ምልጃ አቀርቧል። ዘፍጥረት ምዕራፍ 20 ላይ እንደገና ኢዮብ ለሶስት ወዳጆቹ ምልጃ አቀርቧል። ሙሴ ለእስራኤል ልጆች ምልጃ አቀርቧል። የእግዚአብሔር መላእክትም ጭምር ለእስራኤል ልጆች በዘካርያስ መጽሐፍ ምዕራፍ 1:12 ላይ እንደምናነበው ምልጃዎች አቀርበዋል። ይሄ ማለት በምድር ላይ ሆነው ሰዎች ለሰዎች በእግዚአብሔር የተመረጡ ሰዎች ወደ እግዚአብሔር ሲለምኑ እግዚአብሔር ምልጃቸውን፣ ልመናቸውን፣ ጸሎታቸውን ይሰማቸው ነበረ፣ ይቀበላቸው ነበረ ማለት ነው። ነገር ግን ይህ ልመና፣ ምልጃ ወይም ጸሎት ወደ እግዚአብሔር መንግስት የሚያስገባ አይደለም። ምናልባትም ይህንን ከመጽሐፍ ቅዱስ ታሪክ ስናየው ከጊዜያዊ መቅሰፍት፣ ከጊዜያዊ ጉዳትና ጉድለት፣ ሞት ሊያስመልጥ ይችላል እንጂ ከዘላለም ሞት ባለፈው እንዳስተማር ነው ትምህርት እና በእግዚአብሔር ቃል እንዳየነው የሚገልጥልን የአዲስ ኪዳኑ ምልጃ ነው። የአዲስ ኪዳኑ ምልጃ ከድህነት ጋር ይያዛል። የአዲስ ኪዳኑ ምልጃ ከዘላለም ሕይወት ጋር ይያዛል። የአዲስ ኪዳኑ ምልጃ ከእግዚአብሔር መንግስት መውረስ ጋር ይያያዛል። ስለዚህ በአዲስ ኪዳን አሁን መርጌታ መላክ እንዳነሱት በዋናነት ማላጅ ሆኖ የተቀመጠው ወይም አማላጅ ሆኖ የተቀመጠው በመጽሐፍ ቅዱስ እንዳየነው ኢየሱስ ነው። በአዲስ ኪዳን ልክ እንደነዛ ሰዎች ማላጆች የሉም ወይ ብለን ስንጠይቅ አሉ። አሁንም በአዲስ ኪዳን አንዱ ስለ አንዱ ይጸልያል፣ አንዱ ስለ አንዱ ይለምናል፣ አንዱ ስለ አንዱ ወደ እግዚአብሔር ጸሎትና ልመና ያቀርባል ማለት ነው። ግን እሱ የዘላለምን ሕይወት ለማስገኘት አይደለም። እና እንደዚህ አይነት ሐሳቦችን ሰዎች አንስተው የክርስቶስን ምልጃና እንዲህ አይነቶችን ምልጃዎች ስለሚቀላቀሏቸው በደንብ ለይተን ዛሬ ማውራት አለብን። ስለዚህ ቀሲስ የክርስቶስ ምልጃ በመጽሐፍ ቅዱስ በድጋሚ በደንብ እንድናየው ነው። መርጌታ መላክ የዕብራውያን መጽሐፍ ምዕራፍ 7 ቁጥር 25 ጀምሮ ያለውን መነሻ በማድረግ ሐሳባቸውን በደንብ አስቀምጠውልናል። አሁንም በደንብ ጠንከር አድርገን የኢየሱስ ምልጃ እንዲህ ዝም ብሎ
ከእንጀራ ወደ እግዚአብሔር ነው ወይንስ ደግሞ የእግዚአብሔርን መንግስት ለመውረስ የተደረገ ምልጃ ነው ወይም ደግሞ አሁንም የወረሱ ሰዎች የሚያመልጡበት ምልጃ ነው የሚለውን በደንብ እንዲያብራሩ ለእርሶ ደግሞ ልስጥዎ። እሺ ስለዚህ ሰዓትና ስለዚህ ጊዜ እድሉን ስለሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ተመልካቾቻችንና አድማጮቻችን ዛሬም ደግሞ ወደ እናንተ ሊቀርብ ባለው በምልጃ ሐሳብ ውስጥ ዛሬ በዓለማችን ብዙ አከራካሪና እጅግ ደግሞ እጅግ ትኩረት ተሰጥቶበት እያነጋገረ ያለ ጉዳይ ነው። በአሁን ባለንበት ዘመን በምልጃና በአማላጅነት ዙሪያ ላይ ሰዎች በተለያየ ስፍራ የተለያየ ክርክር የተለያየ ሐሳብ ይነሳል። ከዚህ አንፃር አሁን ይሄ የምልጃ ጉዳይ መነሳቱ ባለፈውም ባስተላለፍናቸው ትምህርቶችን ተከትሎ ይህ አስፈላጊ ነው፣ ወቅታዊም ነው። ምክንያቱም ወቅታዊ ከመሆኑ ጋር ተያይዞ እውነታውን ደግሞ ትክክለኛውን የምልጃን ሐሳብ መሰረታዊ ሐሳቡን ቀደም መምህር ኃይለ ልዑል ተናግረዋል፣ እናንተም እንደዚሁ። ስለዚህ ይሄ ሐሳብ ምንድነው ብለን መሰረታዊ ሐሳቡን ጭብጥ የሆነ እውነታ የሆነውን ነገር መያዝ አለበት። ተመልካችም አድማጭም ይህ ነገር በምልጃ ዙሪያ ላይ አንድ እውነታ የሆነ ነገር መገለጥ አለበት። ይህ በሶስት አንድ ተማላጅ አለ፣ ሁለት ማላጅ አለ፣ የሚማለድለት አካል አለ። ምልጃ ሲቀር ይመልሱት እስኪ ግልጽ ያድርጉ። አዎ አሁን ምልጃ የሚያቀርብ ሲኖር የሚማለድ አለ፣ የሚማለድለትም አለ። ሶስት ናቸው ማለት ነው። ወደ ማን ነው የሚማለደው የሚለውን ማወቅ መነሻውን ማወቅ ያስፈልጋል። ምክንያቱም አንድ ማላጅ ካለ ወደ ማን ነው የሚማለደው? የሚማለድለትስ ለማን ነው? ምን ስላደረገ ምን ስለሆነ ነው የሚማለድለት? ምን የተፈጠረ ነገር አለ? እንግዲህ ቅድም መምህር ኃይለ ልዑል እንዳሉት የማስታረቅን ወይ ደግሞ የማግባባትን የማቀራረብን ስራ የሚሰራ ነው የሚያማልድ። እነዛ ሰዎች ወደ አንድ ሐሳብ እንዲመጡ ሰዎች ከሆኑ ወይ ደግሞ የተለያዩበትን ነገር የሚያቀራርብ ነው። አንደኛው በአንድ ምክንያት ርቋል። እንግዲህ ይህ በዚህ መካከል ያለው ማላጅና ተማላጅ አለ፣ የሚማለድለት አለ ብለን ስናነሳ የሚማለደው ሁሉን የፈጠረው ሁሉን የሚገዛው እግዚአብሔር አምላካችን ሲሆን የሚማለደው ደግሞ ልጁ ኢየሱስ ክርስቶስ ነው። የሚማለድለትስ ማን ነው ስንል የሰው ልጆች ለሰው ልጆች ነው የሚማለደው፣ ለሰው ልጆች ነው። ለምን? ሰውን እግዚአብሔር በመልኩ በአምሳሉ ፈጥሮታል። ሰው ደግሞ ከዛ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ በመውጣቱ ተለይቶ ርቆ ተሰዶ በመከራ ውስጥ በስቃይ ውስጥ ስላለ ወደ ቀደመው ክብሩ ይመለስ ዘንድ ወያግቦ አበዘ ትካት መንበሩ ወደ ቀደመ ክብሩ ከአባቱ ጋር ከተፈጣሪው ጋር ያለውን ህብረት ለመመለስ ለዚህ አማላጅ ሆኖ ቅድም እንዳላችሁት የተገለጠው ከሰማይ ወደ ምድር የመጣው የእግዚአብሔር ልጅ ሆነው ኢየሱስ ክርስቶስ ብቻና ብቻ ነው። ሌላ የለም። ለምንድነው ይሄ ያስፈልገው ስንል ቀደም እንዳልኩት ላሰምርበት የሚፈልገው ምክንያት ምንድነው? እግዚአብሔር ጨካኝ ሆኖ እግዚአብሔር ይሄን ነገር አልቀበል ብሎ ሳይሆን ሰው በራሱ መመለስ አልቻለም። እንዲያውም በክፋት እየባሰ ከእግዚአብሔር እየራቀ የራሱን ሐሳብ የራሱን መንገድ በመምረጡ ሰው ከጥፋቱ ይመለስ ዘንድ ሰው ባለማስተዋሉ ሰው እውነትን በማጣቱ እውነትን ፍለጋ የሚያደርጋቸው ድካሞች የሚወጣባቸው የሚወርድባቸው ነገሮች ስላሉ እነዛን የሚያቀራርብ የእግዚአብሔርን ሐሳብ ለሰው በመንገር ሰው ወደ እግዚአብሔር ሐሳብ ሰው ወደ እግዚአብሔር እውነት ይመለስ ዘንድ የመጣው የእግዚአብሔር ልጅ ሆነው ኢየሱስ ክርስቶስ ብቻ ነው። ይህ የሚሆነው ለምንድነው ስንል ሰው በኃጢአት ወደቀ። ሰው ትሞታለህ ስለተባለ ሞተ። የሞተ ደግሞ መማለድ አይችልም። የሞተ ደግሞ ህይወት የለውም። ህይወት የሌለው ሊማልድም ሊጠይቅም የሚችልበት ምን የለውም? አቅም የለውም፣ ብቃት የለውም። ስለዚህ ሁለቱን አንድ የሚያደርግ ብቃት ያለው ቅድስና ያለው የዚህን ሐሳብ ደግሞ መግለጥ የሚችል ሁሉን ደግሞ ማድረግ የሚችል አንድ አስታራቂ መኖር አለበት። ስለዚህ በቆሮንቶስ
መልእክት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንደዚህ ብሎ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 19 ያለው እንደዚህ ይናገራል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ይላል። የዚህን መሰረታዊ ሐሳብ የገለጠው ሰዎች ወደ እግዚአብሔር ይመለሱ ዘንድ እንግዲህ ጸሎት ነው። በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በምልጃና በጸሎት በእግዚአብሔር ፊት አስታውቁ እንጂ ባንዳች ልመናችሁን አስታውቁ እንጂ ባንዳች ምን አትበሉ አትጨነቁ። እንግዲህ ልመና አለ፣ በምልጃ በጸሎት ልመናችሁን አስታውቁ እንጂ ባንዳች ምን አትበሉ አትጨነቁ። ለማ ለእግዚአብሔር ጌታ ቅርብ ነው ብሎ ነው የሚጀምረው። ስለዚህ እግዚአብሔር ነው ቅርብ። ከሌሎች አማላጆች ከሌሎች ማላጆች ይልቅ ቅርቡ ለኛ ማን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። በአማላጅነት የተገለጠው በአብ ፊትም ስለኛ የሚማልደው እኛንም ደግሞ የማስታረቅን ሰዎች በኃጢአታቸው ምክንያት ከእግዚአብሔር ተጣልተው ከእግዚአብሔር ርቀው ነበር። ሰውና እግዚአብሔርን ያስታረቀ ብቁ የሆነ በእግዚአብሔር ፊትም ለመቅረብ ብቁ የሆነው ከእግዚአብሔር የመጣው የእግዚአብሔር ልጅ ሆነው ኢየሱስ ክርስቶስ ነው። ስለዚህ ቁጥር 19 እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ። እንግዲህ ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ የአማላጅነትን እውነታ ስንመለከት መጽሐፍ ቅዱስ የሚያስረዳን ስለ ሰው ልጆች የሚማልድ የሰው ልጆችን ወደ እግዚአብሔር የሚያቀርብ ሰውና እግዚአብሔር ህብረት እንዲኖራቸው በአንድነትም በህብረት ሰውም ከእግዚአብሔር ጋር ታርቆ እግዚአብሔር ፊት መቅረብ የሚችልበትን ሥራ የሰራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እሺ እግዚአብሔር ይባርከዎት። በኢሳይያስ መጽሐፍ ምዕራፍ 59 ላይ ሁላችሁም ሄዳችሁ ማንበብ ትችላላችሁ። ምዕራፍ 59 እንደዚህ ይላል፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ኢሳይያስ 53 ላይ ስለ መሲሁ ስለ ጌታችን ስለ ኢየሱስ ክርስቶስ ማላጅነት ያዳነውን እንዴት እንደሚማልድ የተነገረ ቃል አለ። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃጢአተኞቹም ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞቹም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። እንግዲህ ትንቢታዊው ቃል በአዲስ ኪዳን ተፈጽሞ እናየዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እግዚአብሔር በገባው ኪዳን መሰረት የተነገረ በእግዚአብሔርና በሰው መካከለኛ የሚሆን የመጀመሪያ ስራው ሕማማት የሚባሉትን መፈጸም የሚችል ሕማማተ መስቀል ተብለው የሚታወቁትን መፈጸም የሚችል እግዚአብሔር የላከውን ተልእኮ በትክክልና ባለማጉረምረም መፈጸም የሚችል ቀራንዮ መስቀል ላይ ተሰቅሎ ደሙን አፍስሶ የሰው ልጆች ኃጢአት ማስተስረይና ኃጢአትን በደልን ማስወገድ የሚችል ብቸኛ አዳኝ ነው። ይሄ መጽሐፍ ቅዱሳችን ላይ ባለፈውም ባስተላለፍነው ትምህርት ያየነው። እንግዲህ እንን አስመልክቶ በአዲስ ኪዳን በብዙ ሰዎች ዘንድ ክርክር የሚያነሳው በኢየሱስ ክርስቶስ አስታራቂነት በመስቀል በሰራው ሥራ አስታርቆናል የሚል እምነት አለ። ብዙም ችግር የለም። እዚህ ላይ ታርቀንበታል። ቀራንዮ መስቀል ላይ በፈሰሰው ደም ኃጢአታችን ተወግዷል። ነገር ግን ኢየሱስ ክርስቶስ በዚህ ምድር ላይ ያለ
ማልዷል ይላሉ። ማልዷል ከመስቀሉ በኋላ ወይም ከሞት በኋላ ከትንሳኤው በኋላ ኢየሱስ ክርስቶስ ፈጽሞ አያማልድም። ከማን ወደ ማን ያማልዳል የሚል ኃይለኛ የጦፈ ክርክር በቤተ ክርስቲያን እየተነሳ እየተንከባለለ እስካሁን እየቀጠለ ነው ያለው። ኢየሱስ ክርስቶስ ከትንሳኤው በኋላ ቀደም እንዳልኩት በምድር ሲመላለስ ከመሞቱ በፊት ወይም ከሕማማቱ በፊት የነበረው አገልግሎት በመልጃም የታጀበ ነው ብለዋል። ስለራሱም ማለደ ይላል። እንዲያውም ዕብራውያን ምዕራፍ 5 ላይ ከጩኸትና ከብርቱ እንባ ጋር ወደ እግዚአብሔር ጸሎትን አቀረበ ይላል አይደል? ምልጃን አቀረበ። ጸሎቱን ማን ነው ምን ከማለቱ የተነሳ ጸሎቱ ተሰማለት ይላል። ከተቀበለው መከራ የተነሳ መታዘዝን ተማረ ይላል። አሁን እነዚህ ነገሮች ኢየሱስ ክርስቶስ ራሱንም ከብዶት የነበረ ነገር ስለነበረ ምድር ላይ እያለ ያ የተሸከመው መከራ አስጨንቆት ስለነበረ ወደ አባቱ ጸልይዋል። ወደ አባቱ ሲጸልይ ግን በመታዘዝም ጭምር ነበረ። ስለታዘዘ ግን ከታዘዘው መከራ የተነሳ ከተቀበለው መከራ የተነሳ መታዘዝን ተማረ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ አሁን መጽሐፍ እንደሚናገር ክርስቶስን ምንም እንኳን በስጋ ያወቅነው ብንሆን ከእንግዲህ ወዲህ እንዲያናውቅ ይላል ጳውሎስ። ለምን አርጓል? እሱ አሁን በአብ ቀኝ ነው ያለው። ኢየሱስ ክርስቶስ በምድር ማልዷል፣ አስታርቋል። ሰውንና እግዚአብሔርን እና ሰውንና ሰውንም ጭምር አይሁድንና አሕዛብ ተብሎ የተጠራውን ማህበረሰብ ጭምር አስታርቋል። አሁን ግን ከማን ወደ ማን ይማልዳል የሚል ጥያቄ ይነሳል። ለምሳሌ ቅድም መምህር ኃይለ ልዑል ከመግቢያቸው ያነሷቸው ሁለት ጥቅሶች ኤርምያስ 7 ላይ ያለው ጥቅስና ሮሜ 8 ላይ ያለው ጥቅስ መንፈስ ቅዱስ ይማልዳል እንዲሁም ደግሞ ማልጀ የሚለውን ይሄን አሁን እንዲው በእውነቱ እንዲው ኢትዮጵያው ሆኖ ይሄን አማርኛ ያልገባው ካለ በእውነት እጸልይለታለሁ። መምህር ቢሆን ጳጳስ ቢሆን የትኛውም አስተማሪ ቢሆን ማልጀ እየተነሳሁ እየመጣሁ ማለት ጧት ማለት ነው። አሌልዮ ነው። አሌልዮ ገይሰ ቢለው ጧት እየተነሳው ወደ እናንተ ነው እንጂ ያለው ይሄ ምልጃን በፍጹም አይገልጽም። እና ይሄ የአብ ምልጃ ነው ብለው ይወስዱታል። መንፈስ ቅዱስ ይማልዳል። እታች ላይ ምንድነው ያለ? በድካማችን ይራራልናል። ምን ማለት ነው? ያ መንፈስ ከመንፈሳችን ጋር ሆኖ የእግዚአብሔር ልጆች መሆናችን ይላል። መንፈሱ ከመንፈሳችን ጋር ስለሆነ ነው እኛ እንዴት እንደምንጸልይ የሚመራን ማለት ነው። እና ይህንን እንደመልጃ ይወስዱታል። ሌላው በዋናነት አሁን ወደ መምህር ኃይለ ልዑል ወስደዋለሁ። ሮሜ መጽሐፍ ምዕራፍ 8:34 ላይ ያለው እስከ መሰረዝ ድረስ ከመጽሐፍ ቅዱስ እስኪወገድ ድረስ በቃ ትርጉሙን ጭምር እስከ ማሳጣት ድረስ የግዕዙንም ትርጉም የግሪኩንም ትርጉም እስከ ማሳጣት ድረስና የራሳቸውን አማርኛ በማስቀመጥ መጽሐፉን ጭምር የደለዙበትን ትምህርት እናያለን። ለምሳሌ ሮሜ መጽሐፍ ምዕራፍ 8:34 ላይ ስለኛ የሚማልደው የሚለውን ስለኛ የሚፈርደው ብለው ቀይረውታል። አንዴ ግዕዙ ምን ይላል የሚለውን እንድናየውም ጭምር ነው። በግዕዙ በእውነት የሚፈርደው ይላል ወይ? በግሪኩ ብለው ከታች ከህዳጉ ላይ በግሪኩ የሚማልደው ይላል። እና ይህንና ሌሎችንም አስመልክቶ መጽሐፍ ቅዱሳዊውን የኢየሱስን አማላጅነት በተለይ በምድር በነበረበት ጊዜ በዚህ ምድር በሚመላለስበት ጊዜ አማልዷል፣ አስታርቋል የሚለውን ብዙ ጊዜ ስለሚስማሙበት በሰማይ አሁን ኢየሱስ ያማልዳል አያማልድም? ይህንን በደንብ ያብራሩልን። ይሄ ትምህርት በደንብ ተከታተሉ ወገኖች። መጽሐፍ ቅዱሳዊውን አስተምሩ በደንብ። አመሰግናለሁ በድጋሚ እድሉን ስላገኘሁኝ። እና ምንድነው በተለይ የኢየሱስ ክርስቶስን ምልጃ ስናስብ መረዳት ያለብን ነገር አለ። አንድ ትንሽ ከዚህ ወጣ ያለ ሐሳብ ላንሳ። እንግዲህ በእግዚአብሔር ውስጥ ሶስት አካላት አለ።
በተለይ በቤተክርስቲያን አንዳንድ ጊዜ ሚስ የሚደረግም ነገር አለ። ኦርቶዶክስ ቤተክርስቲያን በስላሴ እንደምታምን ትናገራለች። በስላሴ ስታምን ደግሞ በአካል ሶስት በመለኮት በባህሪ በአገዛዝ አንድ ብላ ነው የምታምነው እና ይሄንን ብዙ ጊዜ ሚስ ይደረጋል። ከሶስቱ አካላት ወልድ ነው ወደዚህ ምድር ተልኮ የመጣው። እንግዲህ ወልድ ማለት አብ አይደለም፣ ወልድ ማለት መንፈስ ቅዱስ ማለት አይደለም። ወልድ ራሱን የቻለ አካል ነው፣ ፐርሰን ነው። ሰው የሆነ በተለየ አካሉ ነው። ቤተክርስቲያን እንደምትለው በተለየ አካሉ ነው ሰው የሆነው። ስለዚህ በስላሴ አካላት ውስጥ የግብራት ልዩነት አለ። የግብራት ልዩነት ለምሳሌ መጽሐፍ ቅዱስ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ይላል አይደለ? ይሄ ማን ነው ከተባለ አብ ነው አይደለ? እግዚአብሔር አብ ነው የሚለው። እንደገና ይቀጥልና ወልድ ደግሞ መጥቶ ምን አድርጓል? ነፍሱን ሰጥቷል። እዚህ ምድር ላይ መጥቶ ነፍሱን ሰጥቷል። መንፈስ ቅዱስ ደግሞ ምን አድርጓል ከተባለ መንፈስ ቅዱስ ደግሞ መጥቶ ቤተክርስቲያንን ምን እያደረገ ነው ያለው? እያነጸ እየገነባ ነው ያለው። እነዚህን የግብራት ልዩነት ወይም ደግሞ በግብር ሶስት ናቸው የሚለውን ሐሳብ ቤተክርስቲያን ለመቀበል ትቸገራለች እና ይሄ አንዱ ትልቁ ችግር ነው። ሌላ ሁለተኛው ኢየሱስ ክርስቶስ ከመሞቱም በፊት ከመነሳቱም በኋላ አንድ ነው። ልዩነት የመጣው ስጋው ላይ ነው። ስጋው ላይ ነው ልዩነት የመጣው። ምን ማለት ነው? ቃል መለኮት ነው ምን ጊዜም ማለት ነው። በተለየ አካሉ ወደዚህ ምድር ቢመጣም ከመለኮት ግብር የጎደለበት ጊዜ የለም። ወይም ደግሞ ከመለኮትነት ባህሪ ከመለኮትነት ማንነት የጎደለበት ነገር የለም። ስለዚህ ኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ጊዜ እንደ ሰው ሲመላለስ፣ እንደ ሰው ሲበላ፣ እንደ ሰው ሲጠጣ፣ እንደ ሰው ሲጾም፣ እንደ ሰው ሲራብ መለኮት ነው፣ ስጋ አልጎደለው። ኢየሱስ ክርስቶስ ከትንሳኤ በኋላ ልዩነት የሚመጣው በምንድነው ከተባለ በስጋው ነው። ለምሳሌ ከትንሳኤ በፊት የለበሰው ስጋ በስባሽ ነው፣ ሟች ነው። አሁን ከትንሳኤ በፊት በነበረው ጊዜ ወይም ከመስቀሉ በፊት በነበረው ጊዜ ኢየሱስ ክርስቶስ ምን አድርጓል ከተባለ ማልዷል አይደለ? መስቀል ላይ ሆኖ ኦ አባ እስራኤሎሙ እስመ በዘ ያምሩ ይገብሩ ይላል አይደለ? የሚያደርጉትን ያውቁምና ይቅር በላቸው። ወንጌላት ይሄንን ጽፈውታል። ሉቃስ ምዕራፍ 23 ቁጥር 34 ላይ ይሄንን እናገኛለን። አባቶች የሚያደርጉትን ያውቁምና ይቅር ባላቸው ብሎ ተናግሯል አይደለ? ይሄ ምልጃ እኮ ነው፣ ምልጃ ነው። እንደገና ዮሐንስ 17 ላይ የሊቀ ካህኑ ጸሎት ተብሎ የሚታሰበው እሱ ምልጃ ነው። ለምሳሌ ስለ ዓለም አለምንም ስለነዚህ ስለሰጠኝ ለምንሃለሁ እኛ አንድ እንደሆን እነሱ ምን እንዲሆኑ አንድ እንዲሆኑ ብሎ ጸልዮአል። እንዲያውም የጌቴሴማኒ ጸሎቱን ነው ቅድም መርጌታ የጠቀሰው ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋው ወራት ይላል አይደለ? ከብርቱ ጩኸት ከእንባ ጋር ልመናንና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ምን አለ ተሰማለት። ከተፈጸመ ልጅም ቢሆን ከተፈጸመ በኋላ መታዘዝን ተማረ ይላል። ስለዚህ ይሄ በስጋ ወራት ያደረገው ነው። ግን በስጋ ወራት ይሄንን ሲያደርግ ከመለኮት ክብር ጎሏል ወይ ብለን ስንል በፍጹም አልጎደለም። በፍጹም አልጎደለም። ስለዚህ በስጋ ወራት ማልዷል። ይሄ ያስማማናል፣ ችግር የለው። እንደዚህ ከሆነ ከትንሳኤ በኋላስ ብለን ስንል ይኸውላችሁ ለውጥ የመጣው በምን ላይ ነው ከተባለ በስጋው ላይ ነው። ለምሳሌ ስጋው ከትንሳኤ በፊት የነበረው ስጋ የሚበሰብስ ስጋ ነው፣ የሚሞት ስጋ ነው አይደለ? ከትንሳኤ በፊት የነበረው ስጋ የሚደክም ስጋ ነው። ስለዚህ ያ ስጋ በትንሳኤ ከሚበሰብስ አካልነት ወደማይበሰብስ አካልነት ከሟችነት ወደማይሞትነት ነው የተቀየረው። ያው መጽሐፍ እንደሚነግረን እኛም በትንሳኤ ወደዚህ ነው የምንመጣው አይደለ? የትንሳኤ በኩር ይለዋል። የትንሳኤ በኩር ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይ ዳችሁ ስታነቡ ምን ይላል መሰላችሁ? እኛም በቅጽበት ኃይል እንለወጣለን ይልና ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ ሞት ሆይ ድል መንሳትህ የት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ድል በመንሳት ተዋጠ ይላል። ይሄ ይፈጸማል ይላል። ኢየሱስ ክርስቶስ ላይ ይሄ ነገር ተግባራዊ ሆነ። እንዴት በሉኝ? የሚበሰብሰው ስጋ ወደማይበሰብስ አካልነት፣ የሚሞተው ስጋ ወደማይሞት አካልነት ተቀየረ። እና ይሄ ምንድነው የሚያሳየን ብለን ስንል በመለኮታዊ ማንነቱ ላይ ሳይሆን ለውጥ የመጣው በስጋው ላይ ነው ለውጥ የመጣው። ስጋው ወደማይበሰብስ አካልነት ተቀየረ እንጂ መጀመሪያ መለኮት ነው፣ ኋላም መለኮት ነው አይደል? መጀመሪያ ሰው ነበረ ከስጋው በፊት ወይም ደግሞ ከመስቀሉ በፊት ሰው ነበረ። ከመስቀሉ በኋላ ደግሞ ምን ሆነ? የማይሞት ሰው ሆነ። የትንሳኤን አካል ለበሰ። ለምሳሌ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ
ምንድነው የሚለው ኢየሱስ ማንም ከእንግዲህ በኋላ ማንም በክርስቶስ ሆነ አዲስ ፍጥረት ነው ይላል አይደል አሮጌው ነገር አልፏል ሁሉም አዲስ ሆኗል ይልና ከእንግዲህ በኋላ ማንንም ሰው እንደዚህ አናውቅም ይላል አይደል ክርስቶስንም በስጋ ያወቅነው በኋላ እንደዚህ አናውቀውም ይላል ይሄ ምን ማለት ነው ሲባል እንዴት በትንሳኤ ባነው ከትንሳኤ በፊት እንደነበረው አይደለም የማይበሰብስ አካል የማይሞት አካል አለው ማለት ነው ስለዚህ ይሄ ነው የሆነው ለውጡ ይሄ ነው ክንውኑ ይሄ ነው እንጂ ሌላ የተለየ ነገር የለም ታዲያ እንደዚህ ከሆነ አሁንም ሰው እኮ ነው ክርስቶስ ቤተክርስቲያን እንደዚያ ነው የምትለው ፍጹም ሰው ፍጹም አምላክ ነው የምትለው አይደል ፍጹም ሰው ፍጹም አምላክ ከሆነ ፍጹም አምላክነቱ እግዚአብሔር ነው ወደ በመለኮታዊ ከበብ አለ ፍጹም ሰውነቱ ምንድነው ስራው ይሄ ምልጃ የሚባለው ነገር በደንብ ማየት ያለብን ከክርስቶስ ሰውነት አንፃር ነው በነገራችን ላይ ቤተክርስቲያን አንዱ ትልቅ ችግር የተፈጠረው ምንድነው ሰውነቱ ላይ ጥያቄ አለበት አዎ እሱን በደንብ እንዲያብራሩ ሰውነቱ ላይ ጥያቄ አለበት ለምሳሌ ይላችሁ መጽሐፍ ቅዱስ ላይ ሄዳችሁ ስታጠኑ እነዚህ ስለ ሰውነቱ የሚናገሩ ክፍሎች አሉ ስለ ሰውነቱ የሚናገሩ ክፍሎችን በሙሉ የመሰረት ስራ ሰርታለች አሁን በአዲሱ ትርጉም በ2000 እትም ላይ ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 11 31 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እንደዚህ ተቀይረዋል ምን ተብሏል የጌታ ኢየሱስ ክርስቶስ አባትና አምላክ ነው የሚሉት እነዚህ አባትና አምላክ እንግዲህ መጽሐፍ ቅዱስ በግሪክ ነው የተጻፈው ኦሪጂናል ቋንቋው ግሪክ ነው እና ኦሪጂናል ቋንቋው ግሪክ የጌታ ኢየሱስ ክርስቶስ አባትና አምላክ ብሎ ያስቀመጠውን እነሱ የጌታ ኢየሱስ ክርስቶስ አባት ብለዋል ለምንድነው እንደዚህ ያያሉ ሲባል ሰውነቱን ስላልተቀበሉ ማለት ይሄን ደግሞ ዮሐንስ ምዕራፍ 20 ቁጥር 17 ላይ ዳችሁ ተታነቡ ራሱ ጌታ ኢየሱስ ክርስቶስ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሎ ስለዚህ ሰውነቱ አለ ማለት ነው አይደለ ኢየሱስ ክርስቶስ ከትንሳኤ በኋላ አምኑ ነው አምላኩ ነው አምላኩ ነው አባቱ ብቻ አይደለም አምላኩ ነው ለዚህ ነው ወደ አምላኬና ወደ አምላካችሁ ማርያም ሂዳ ልትነካው ስትል አትንኪኛል ገና ወደ አባቴ ያላረኩ ምጅና ለደቀ መዛሙርቴ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብለሽ ንገሪያቸው አለ ስለዚህ ኢየሱስ ክርስቶስ ከትንሳኤ በኋላ ምንድነው ብለን ካል ፍጹም ሰው ፍጹም አምላክ ነው ፍጹም ሰው ፍጹም አምላክ ነው ፍጹም ሰው ፍጹም አምላክ ከሆነ ምንድነው የሰውነቱ ስራ ለምንድነው ሰውነቱን ወደ ሰማይ ያሳረገው ቅድም መርጌታ መላእክት ሲያነብ ዕብራውያን ምዕራፍ 6 ቁጥር 20 ላይ እሱ ስለኛ ቀዳሚ ሆኖ ገባ ይላል በመልከጼዴቅ አይነት ሹመት እሱ ስለኛ ቀዳሚ ሆኖ ወደ ሰማይ ገባ ነው ስለማን ነው ገባ የሚለው ስለኛ ነው የሚለው ስለኛ ለምን ነው ስለኛ የገባው እኛን ወክሎ እኮ ነው አይደለ የኛ ወኪል እኮ ነው እዚያ ዕብራውያን ምዕራፍ 5 ላይ ሄደን ስናነብ ምን ይላል መሰላችሁ ይሄንን ሐሳብ ለማብራራት እነዚህ ሐሳቦች ስለሚጠቅሙ ነው ማነሳቸውና ምን ይላል ዕብራውያን ምዕራፍ 5 ከቁጥር 1 ጀምሮ ሊቀ ካህናት ሁሉ ይላል ስለ ኃጢአት መባንና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል ሊቀ ካህናት ይሄ የትኛው ሊቀ ካህናት ማንኛውም ሊቀ ካህናት ማንኛውም ሊቀ ካህናት ነው ተመልከቱት ሊቀ ካህናት ሁሉ ነው የሚለው አይደለ የኞችን እንዳንጨምር ብዬ ነው አይ አይደለም ሊቀ ካህናት ይሆነው ሊቀ ካህናት እኮ ይኸውልህ እግዚአብሔር የሾመው ነው ቆይ የሚሾመው ራሱ እግዚአብሔር ነው ሰው አይደለም የሚሾመው ስለዚህ ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕት ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል በዚህ ምክንያት ስለ ሕዝብ እንዲያቀርብ እንዲሁ እሱ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል ይልና እንዳሮን ይላል ተመልከቱት እንዳሮን በእግዚአብሔር ከተጠራ በቀር ማንንም ክብሩን ለራሱ የሚወስድ የለም እግዚአብሔር ነው የሚሾመው ሲሾም ስለ ሰው ነው የሚሾመው ከሰው ነው የሚሾመው ሿሚው ግን ማን ነው ካላችሁ እግዚአብሔር እንዳሮን በእግዚአብሔር ከተጠራ በቀር ተመልከቱት ስለዚህ ሊቀ ካህናት የሚሾመው ማን ነው እግዚአብሔር ነው ቀጥሎ ያለውን ነገር ተመልከቱ ቁጥር 5 ላይ እንዲሁ ክርስቶስ ይላል ደግሞ ሊቀ ካህናት ሊሆን ራሱን አላከበረም ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው እንደዚህ በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ አለው ይላል አያችሁ አሮንን ብቻ አይደለም እግዚአብሔር ይሾመው እግዚአብሔር ኢየሱስ ክርስቶስንም ሹሟል ኢየሱስ ክርስቶስን ሊቀ ካህናት አድርጎ የሾመው እግዚአብሔር ነው ልዩነቱ ምንድነው ከተባለ አሮን ከሰው ነው የተመረጠው ኃጢአተኛ ነው
ስለዚህ ስለ ራሱ ምን ያቀርባል መስዋዕት ያቀርባል ከዚያ ቀጥሎ ስለ ህዝቡ ያቀርባል ኢየሱስ ክርስቶስ ግን ኃጢያት የለበትም ግን ሊቀ ካህናት ያደረገው ግን ማን ነው ከተባለ እግዚአብሔር ነው እንዲያውም ምንድነው የሚለው ሌላ ቦታ መሐለ እግዚአብሔር በጽድቅ ወይኔስ አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ እግዚአብሔር ምሎ ላይጸጸት በመልከጼዴቅ አይነት ሹመት ለዘላለም ካህን ብሎ ሾመው ነው የሚለው 7 ላይ ስንሄድ የነራሳም እናገኘዋለን ስለዚህ ኢየሱስ ማለት በአብ የተሾመ ምንድነው ሊቀ ካህናት ነው ማለት ነው ምልጃ ደግሞ የማን ተግባር ነው አሁን በደንብ ማየት ያለብን እዚህ ጋር ነው ምልጃ የማን ተግባር ነው ብሉይ ኪዳን ላይ ምልጃ የአሮን ተግባር ነው የሊቀ ካህናቱ ተግባር ነው ሊቀ ካህናቱ ይሄንን አገልግሎት የሚያገለግለው በብሉይ ኪዳን ዳሹ ስታነቡ አንድ እስራኤላዊ መጥቶ ወደ እግዚአብሔር ቀጥታ ቀርቦ መስዋዕት ማቅረብ አይችልም ካህን ያስፈልገዋል የሚያቀርብለት ማለት ነው ካህን ያስፈልገዋል ሊቀ ካህናት ያስፈልገዋል በተለይ ይሄ አመታዊው መስዋዕት የሚባለው በስርየት ቀን የሚደረገው በዚያ የስርየት ቀን ውስጥ ሊቀ ካህኑ ነው መጀመሪያ የራሱን መስዋዕት ያቀርባል ከዚያ ቀጥሎ የህዝቡን መስዋዕት ያቀርባል የህዝቡን መስዋዕት አቅርቦ ለህዝቡ ምን ያመጣል ዘሌዋውያን ምዕራፍ 16 እንዳለ ሙሉ ምዕራፍ ስለዚህ ነው የሚያወራው ስለ ስርየት ቀን ነው ያወራ ያለው ስለ ስርየት ቀን ስለሆነ ያወራ ያለው እዚያ ጋር ደንስናነብ አሮን መስዋዕቱን ይዞ ወዴት ይቀርባል ወደ ህዝቡ ይቀርባል መጀመሪያ የራሱን መስዋዕት ያቀርባል ከዚያ ቀጥሎ የህዝቡን መስዋዕት ያቀርባል በዚህ ምክንያት ስርየት ያመጣል በህዝቡና በእግዚአብሔር መካከል በህዝቡና በመገልገያው በማደሪያው ድንኳንና በህዝቡ መካከል ያለውን ያንን ምን ያደርጋል ስርየት እንዲያገኝ ያደርጋል በዚህ መንገድ ሊቀ ካህኑ ነው የሚያገለግለው ያንን ሹመት ኢየሱስ ክርስቶስ በማን አይነት ወሰደው በመልከጼዴቅ አይነት ወሰደው ለዚህ ነው እግዚአብሔር በመሐላ ሾመው ለዚህ ነው ኢየሱስ ክርስቶስ ማላጅ ነው ብሎ ሲናገር ጳውሎስ ከዚህ አንፃር ነው ቅድም የተጠቀሰው ጥቅስ ዕብራውያን ምዕራፍ 7 ቁጥር 23 ጀምራችሁ ታነቡት እነሱ እንዳይኖሩ ወሰለ ከለከላቸው ካህናት የሆኑ ብዙ ናቸው ይላል እነሱ የሚላቸው እነማን ነው የብሉይ ኪዳን ሊቃነ ካህናት ማለት ነው እሱ ግን ለዘላለም የሚኖር ስለሆነ ምን አለው ይላል የማይለወጥ ክህነት አለው ተመልከቱ ስለነሱ ያማልድ ዘወትር በሕይወት ይኖራልን ኢየሱስ ክርስቶስ እኮ ያው ሆኖ የተነሳው እኮ ለምንድን ነው ለማማለድ እኮ ነው ክህነቱ ራሱ ለሌላ ያልተላለፈው እኮ ሕያው ስለሆነ እኮ ነው እሱ ሕያው ስለሆነ ክህነቱ ምን አይለወጥም የኢየሱስ ክርስቶስ ክህነት አልተለወጠም ይላችሁ በዚያኛው ኪዳን ቢሆን ኢየሱስ ክርስቶስ ምንድን ነበር የሚያቀርበው ከብት ነበር የሚያቀርበው በግ ነበር የሚያቀርበው በዚህኛው ኪዳን ግን ኢየሱስ ክርስቶስ ራሱን መስዋዕት አድርጎ አቀረበ ራሱ ደግሞ መስዋዕት አቅራቢ ሆነ በዚህ መንገድ የአሮንን ሹመት ወይም ደግሞ የብሉይ ኪዳኑን አገልግሎት ለዘላለም ወሰደው ስለዚህ ከዚህ የተነሳ የዕብራውያን ጻፊ የሆነው ጳውሎስ ነው ይባላል የዕብራውያን ጻፊ የሮሜ ጻፊ ጳውሎስ ነው ጳውሎስ ስለ ኢየሱስ ክርስቶስ ምልጃ አስረግጦ ተናግሯል ሮሜ 8:34 ላይ ስንመጣ የሚያጸድቅ ማን ነው ይላል የሚኮንንስ ማን ነው የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ይሄ በግልጽ የተጻፈ ቃል ነው በግልጽ የተጻፈ ቃል ይሄንን ቃል ለመለወጥ ምንም አይነት ምክንያት አይኖርም ለምን ብላችሁ ካላችሁ የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው ብሎ ነው የሚጀምረው አይደለ ከዛ ይቀጥልና የሞተው ይላል መሞቱን ተቀብለዋል አይደለ እዛ ጋር የተጻፈው መሞቱን ተቀብለዋል ከሙታን የተነሳው የሚለውን ተቀብለዋል በእግዚአብሔር ቀኝ ያለው የሚለውን ተቀብለዋል ስለኛ የሚማልደው ለምን ይቀየራል ወይ አጠቃላይ ሁሉ ነው መቀየር ያለበት እኔ እሱን እንዲሉኝ ወይ ጠቅልሎ መጽሐፉን ይሄ እኛ የማያስፈልግ መጽሐፍ ነው ተብሎ መጽሐፉ መወገድ አለበት እንጂ እንዲህ አይነት ለምሳሌ የሚረቱበትን ነገር መሰረዝ ለምን አስፈልገ ይሄ ትልቅ ፍረት እኮ ነው ግሪከኛ ኦሪጂናል ቋንቋ የግሪክ ቋንቋ እንቲካኖ ነው የሚለው እንቲካኖ ማለት አማላጅ ማለት አማላጅ ቀጥታ እነሱም ራሳቸው ፈርተው እዚያኛው 80 ያዱ ላይ ግሪኩ ይማልዳል ይላል ብሎ ነው ያስቀምጡት ግሪኩ ካለ ታዲያ ምንድነው ግሪኩ ካለ ምንድነው ያቺ ግን የሚፈርደው ሚሉትን እንደው እሱን ከየት አመጡት ቋንቋ ምንም የለም እኮ ወይ ምንም የለም ግዙ ላይ እሺ ከግዝ ላይ ተተረጎመው ተባለ ከግዝ ላይ ተተረጎመው ከተባለ ግዙ ምንድነው የሚለው ወይ ተዋቀስ በእንቲያለ ነው የሚለው ስለኛ ምን ይላል ይከራከራል ነው የሚለው ወይም የሚከራከረው ነው የሚለው ወይ የሚከራከረው ነው የሚለው የሚከራከረው ራሱ ተከራከረ ማለት ተከራከረ
ማነው ተዋቀሰ ማለት ተዋቀሰ ተከራከረ ተዋቀሰ ተሟገተ ነው የሚለው ትርጉሙ እንደዚህ ነው የሚለው የቀጥታ ትርጉሙ ማለት ነው ምናልባት በኋላ መርጌታ መላክ ያው የግዕዝ መምህርም ስላለ እንትን ሊል ይችላል እና ጠበቃ እሱ እዚያው እንዳነሱት ባነብልዎት ለማብራራት ይመቸዎታል እና ሮሜ 8:34 ወይም ከቁጥር 31 ጀምረን ብናነበው በጣም ግልጽ ነው በግዕዙ ራሱ እንዴት እንደተጻፈ ቁጥር 34 ብቻ ነበር ምን ይላል 34 ላይ ስንመጣ ለእመለሊው ያጸድቅ መኑ ዘይኩየንን ክርስቶስ ኢየሱስ ዘሞት ወተንሳ እምጉታን ወሃሎ ይነብር በየማነ እግዚአብሔር ወይቷቀስ በእንቲያነ በቃ ግዙ ይሄን ነው የሚለው በቃ ዘሞተ ወተንሳ ወሃሎ ይነብር በየማነ እግዚአብሔር ወይቷቀስ በእንቲያነ ስለዚህ ስለኛ ምን ይላል ነው ያለናል ይከራከራል ያለ ነው የሚለው የሚገርማችሁ አንድ ብታ ትርጉም አይቻለሁ ግን እዚህ ላይ የሚገርመው ነገር አሁን አማርኛው መጽሐፍ ያንቡት እስኪ ሮሜ 34 ግዕዙን እንዴት እንደሸወዱት እንዳበላሹት ማየት አለበት ሞተ ወተንሳ ነው የሚለው ራሱ ግዕዙ ምንድነው ወደ ሐሳቡ እንምጣና እንትላለ በኋላና ወደ ሐሳቡ እንምጣና እንትኑ ለማየት ሞክራለሁ አንድምታው ማለት ነው ወይ ተዋቀስ በእንቲያነ የሚለው ስለኛ ይከራከራል ነው የተረጎሙት አንድምታው እንደዛ ነው የሚለው ስለኛ ይከራከራል ብለው ቀጥታ ተርጉመው ከዚያ በኋላ እንደ መከራከርስ የለበትም ብለው በአንድምታ ነው ለማጣመም የሞከሩት እንጂ ቀጥታ የመጀመሪያው የአንድምታ ትርጉም ስለኛ ይከራከራል ነው የሚለው ስለኛ ይከራከራል እና አይ መከራከርስ የለበትም ብለው ምን አሉ አይ ስለኛ ተካሶ ይፈርድልናል ብለው ሌላ ትርጉም ሰጡት ይሄ ማለት ምን ማለት መሰለ ሰው የፈለገውን ትርጉም መጽሐፉ ላይ ማስገባት እየቻለ ነው ማለት እንጂ ቃሉን ቀጥታ ትርጉሙን የቃሉን ትርጉም የቃሉን ሐሳብ መሰረዝ አልቻሉ ማለፍ አልቻሉ ስለዚህ ኢየሱስ ክርስቶስ ይማልዳል ይሄ የምን ስራው ነው ከተባለ የሊቀ ካህናትነት አገልግሎቱ እግዚአብሔር በመሐላ የሾመው ለዚህ ነው የዕብራውያንን መጽሐፍ ስናጠና ስለ ኢየሱስ ክርስቶስ ሊቀ ካህናትነት አስረግጦ የሚነግረን መጽሐፍ ቅዱስ ስለሚማልድ ነው ካልማለደ ታዲያ ሊቀ ካህናቱ የታለ ይላል እኮ ይደለውና ዘከመዝኬ ሊቀ ካህናት ይላል አይደለ እንደዚህ አይነት ሊቀ ካህናት ያስፈልገናል ወዴት የገባ ወደ ቅድስተ ቅዱሳን የገባ ነው የሚል ወደ ቅድስተ ቅዱሳን የገባ ነውር የሌለበት ወደ ቅድስተ ቅዱሳን የገባ ነውር የሌለበት ተንኮል የሌለበት ክፋት የሌለበት እንደዚህ ነው የሚለው ሊቀ ካህናት ሁሉ ይላል እዚያ ይቀጥልና ቁጥር ምዕራፍ 8 ላይ ዳችሁ ታነቡ ቁጥር 1 ላይ ሊቀ ካህናት ሁሉ በዚች በምድራዊቱ ድንኳን ያገለግላሉ ይልና ኢየሱስ ክርስቶስ ግን ወደዚች አልገባም በሰማያዊቱ ቤተ መቅደስ ሊያገለግል በእጅ ባልተሰራይቱ ቤተ መቅደስ ሊያገለግል በእጅ ወዳልተሰራይቱ ቤተ መቅደስ ገባ ነው የሚለው ለአገልግሎት እኮ ነው እዚያ ሄደው ይኸውላችሁ ይሄ ከኛ የነሳውን ሥጋ ከኛ የለበሰውን ሥጋ ኢየሱስ ክርስቶስ ወደ ሰማይ ይዞት ሄደ ለምንድን ነው ካላችሁ ለማገልገል ነው ምን አይነት ነው አገልግሎቱ ከተባለ ስለኛ መታየት ነው ስለኛ መማለር ነው ስለኛ መጸለይ ነው በኋላ የቤተክርስቲያን መጻሕፍት ላይ እናያለን የቤተክርስቲያን መጻሕፍት የጥንት አባቶች አስተምህሮ ኢየሱስ ክርስቶስ ዛሬም እንደሚማልድ በግልጽ ነው የሚናገሩት በግልጽ በቃ በደንብ ይሄንን በኋላ እናያለን እንዲያውም እነሱ በድፍረት ይጸልያሉ ብሎ አስቀምጠዋል ይጸልያል ይማልዳል ብቻ አይደለም ይጸልያሉ ብሎ አስቀምጠዋል የዕብራውያን ጻፊ ግን በጥንቃቄ ነው ያስቀምጠው ስለኛ ይታያል ዕብራውያን ምዕራፍ 9 ቁጥር 24 ላይ ምን ይላል እሱ ወደ ምድራዊቱ አልገባም ወደ ሰማያዊቱ ገባ ይልና በሰማያዊቱ ቤተ መቅደስ ስለኛ ምን ይላል ነው የሚለው ይታያል ነው የሚለው ይታያል መታየት ማለት እኛን ወክሎ በአፊት መኖር ነው ለምሳሌ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2 እንዳችሁ ስታነቡ ልጆቼ ሆይ ኃጢአት እንዳታደርጉ እንጽፍላችኋለሁ ይላል አይደለ ማንንም ኃጢአትን ቢያደርግ ምን አለው ነው የሚለው ከአብ ዘንድ ጠበቃ አለው እኔ በነገራችን ላይ ሁሉ ጊዜ የሚያሳዝነኝ ምንድነው ቤተክርስቲያን የሚሰራላት ያስባለሁ ጠበቃ አለው የሚለውን ቃል ጳራቅሊጦስ ላይ አስቀምጠዋለች ጳራቅሊጦስ ደግሞ በግሪከኛ ጠበቃ ማለት ነው ምንም እኮ የትም አይደረስም እግዚአብሔር ይመስገን ይህ ዘመን በጣም ደስ የሚለው ነገር አንደኛ ብዙ ግሪክ አዋቂዎች አሉ ሁለተኛ ደግሞ ይውላችሁ አሁን በየትኛው ቋንቋ የተጻፈውን እንትን ቁጭ ለመተርጎም ትችላለህ አትሸውድም ትውልድ አዘንሽ ከጣጣ ከቤትሽ አልወጣ ይሏል እንደዚያ ማለት ነው ጳራቅሊጦስ ብላ አስቀምጠዋለች ግን እኮ ምን ያልመሰላችሁ ጠበቃ አለን ነው የሚለው እርሱ ምን ይሆነ ጻድቅ የሆነ ኢየሱስ ክርስቶስ ነው ስለ ኃጢአታችን ብቻ አይደለም ስለ ዓለሙ ኃጢአት ሁሉ ነው እንጂ ነው ስለዚህ ጠበቃ አለን ኢየሱስ የኛ ጠበቃ ነው ክብር ለእግዚአብሔር ይሁን እዚያ ሰማይ ላይ ያለ እኛን ወክሎ ነው ወደ ቅድስተ ቅዱሳን የገባው ስለኛ ነው ሌላ ምን ምክንያት ነው አይደለም ስጋ መጎተት ፈልጎ አይደለም ኢየሱስ ስጋውን ይዞት ይሄው ዝም ብሎ መሄድ ይችላል ነበር እኮ አይደለም እዚህ ምድር ላይ ዋጋ የከፈለው ያ የሞተው የተነሳው
ኢየሱስ ክርስቶስ ወይም ደግሞ ቃል በስጋ የሞተው በስጋ የተነሳው በስጋ ወደ ሰማይ ያረገው ነው። ወደ ሰማይ ማረገም ብለው በስጋ ነው እንጂ መለኮት እኮ ቦታ የለውም። ምን ቦታ አለው? አልሞቱ ግድም ወስፍር ለመለኮት ነው የሚለው አይደል? መለኮት ወደዚህ ሄደ ወደዚህ መጣ ወደዚህ ያለ አይባልም። መለኮት አይባልም። ራሱ በቃ የተቀመጠ ማለት እኮ ለስጋ ነው። መቀመጥ ማለት መክበር ነው። እንደ አንዳንድ ሰዎች እንደሚመስላችሁ ልክ አሁን እኛ ጉች እንዳልነዚህ እሱም እዚህ ያለው ጉቻ ላይ ይመስላችኋል። እንደዚህ አይደለም። ጉች ያረጋግጣል። እንደዚህ አይደለም። መክበርን ነው የሚያሳየው ትላለች ቤተክርስቲያን። በነገራችን ላይ ሙራን ሲጠይቃቸው መክበሩን ነው የሚያሳየው ይላሉ። መክበሩን በአብሪና ስጋን ማክበሩን ነው የሚያሳየው ብለው ይናገራሉ። ስለዚህ ይሄ ለምንድን የተሰጠው ከተባለ እኛን የተበየበትን ስጋ ወስዶ እዚያ ስላስገባው ያ ደግሞ አገልግሎቱ ምንድነው ከተባለ ምልጃ ነው። በቃ እኛን ወክሎ በቆ ለምሳሌ እኛ ስንደክም እኛ ተስፋ ስንቆርጥ ሰይጣን እኛን ሲፈታተነን ወይም በተለያየ ምክንያት እኛ የሆነ ነገር ስናደርግ ስለኛ ይታያል። አብን ስናሳዝን መለኮትን ስናሳዝን ስለኛ ይታያል። እኔ እኮ ለዚህ ሙቻለሁ። ኃጢአተኛው የሚጸድቀው እኮ ይኸውላችሁ ኃጢአተኛ ሲመጣ እኮ ኃጢአተኛው የሚጸድቀው እኮ ሊቀ ካህኑ ስላለ እኮ ነው። በሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል የሚለው እኮ ከዚህ የተነሳ ነው። በነገራችን ላይ ምልጃ እርቅና ምልጃ ይለያያሉ። ሁለት ይችን ሐሳብ እናገርና ጨርሳለሁ። ይቅርታ። እርቅና ምልጃ ይለያያሉ። እርቅ ማለት በቀራንዮ ላይ የተከፈለ ነው። በቀራንዮ ላይ የተከፈለ ነው። ክርስቶስ ዓለሙን በሙሉ በመስቀል ላይ ምን አድርጓል? አስታርቋል። ዋረቀት ዝምደዘም ምስለ እግዚአብሔር ሊቀ ካህናት ይላል ይላል። የሰውን ባህሪ ይላል የሰውን ባህሪ ከማን ጋር አስታረቀ? ከእግዚአብሔር ጋር አስታረቀ። ይሄ በመስቀል ላይ የተሰራ ስራ ነው። ቀራንዮ ላይ የተሰራ ስራ ነው። እርቅ ለሁሉ ተከፍሏል፣ ለሁሉ ተፈጽሟል። ስለዚህ ሰዎች ወደ ክርስቶስ ሲመጡ ሲያምኑ ይሄ እርቅ ነው እነሱ ላይ አፕላይ የሚሆነው። ምልጃ ግን ለአማኞች ነው። ምልጃ ግን ለቤተ ክርስቲያን ነው። ምልጃ ግን ለቅዱሳን ነው፣ ለዳኑት ነው። ለዚህ ነው እኛ በእግዚአብሔር ቤት ተጠብቀን የምንኖረው። ቤተ ክርስቲያን በእግዚአብሔር ቤት አማኞች ተጠብቀው የሚኖሩት ለምንድን ነው ከተባለ ምን ስለሚያደርግላቸው ስለሚማልድላቸው። ልክ እዚህ ምድር ላይ እንደለመነልን ሁሉ በሰማይም በእኛ ላይ የሆነ ነገር ሲመጣ እኛ ስንደክም እኛ ስናዝን እኛ ተስፋ ስንቆርጥ ይማልድናል። እዚህ ዕብራውያን ምዕራፍ 4 ላይ ምን ይላል መሰላችሁ? ሊቀ ካህናት አለን ይልና በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን ምን በላ በእምነት እንቅረብ ይላል። አያችሁ እኛ የሆነ ነገር ሲያስፈልገን ወደ ጸጋው ዙፋን ስንቀር ሊቀ ካህኑ ምን ያደርጋል? በዚያ በሊቀ ካህኑ አማካይነት ጸጋ ወደኛ ይፈሳል፣ ምህረት ወደኛ ይፈሳል፣ ጉብኝት ወደኛ ይፈሳል። ይሄ ነው የኢየሱስ ክርስቶስ ምልጃ ማለት። አንዳንድ ሰዎች ምን ያስባሉ? ስለ ምልጃ ስናወራ ለምሳሌ የተሳሳተ ትርጉም አለ። ይሄንን ማጥራት ስላለብን ነው። ኢየሱስ በአፍ ፊት ተደፍቶ ማራቸው ይቅር በላቸው ምናምን እንደሚል አድርገው ያስባሉ። እንደዚህ አይነት ምልጃ የለም። ሊቀ ካህናት አሮን እንኳን ይሄንን አያደርግም። ሊቀ ካህናት ምልጃን የሚያደርገው ከሹመቱ የተነሳ ነው። ሲቀርብ በእግዚአብሔር ፊት ሲቀርብ በእግዚአብሔር ፊት ሲታይ ከሹመቱ የተነሳ እግዚአብሔር ምሕረት ያደርጋል። ለምሳሌ አንድ ሰው ሲበድል በዚህ ኃጢአት ምክንያት የሆነ ነገር ሊመጣ ሲል እኔ እኮ ስለሱ ቆስያለሁ ደምቻለሁ የሚል ነገር ሲመጣ ያኔ እግዚአብሔር ምሕረት ያደርጋል። ስለዚህ ምልጃ ይሄንን ነው የሚመስለው ለማለት ነው።